ጽጌና ዳንሻ በቲክቶክ አካባቢ ብቅ ብቅ ብሏል ማለት ነው። ያው በፊቱን ድራማቸው ወይም ደግሞ የበፊቱን ድምቀቱን ሊያመጡት ይመስለኛል። እንግዲህ ጽጌዬ እንግዲህ በዚህ ሰሞን ከሩትዬ ጋር ነች። ሩትዬ ቤቷ ስትገባ ቡታጀራ ሜዳ ጠይቃት ነበርና አብርሽ ደግሞ በጣም የሚወዳትና የሚያከብራት እህቱ እንደሆነች ሲናገር ነበረ። ዛሬ ደግሞ በቲክቶክ አካባቢ ላይ እንግዲህ መጥተዋል ማለት ነው። ጽግሽና አብርሽ ሩቲ እምቢ ብለዋለች፣ ከቤት አባረዋለች ማለት ነው። አብርሽ እኮ አንዳንዴ እውነት አለው እንበል በእናታችሁ አለው እንበል ወይስ የለውም እንበል? እኔ እንጃ ምን እንደማወራ ራሱ አላቅም። ጽጌ የተለያዩት ውሸት ነው፣ እውነት አይደለም። ቤት የሚባል ነገር የለም። አብርሽና ሩታ አንድ ላይ ናቸው። እናንተ ስራ ነው፣ ምን ሆናችሁ ነው የምትንጨረጨሩት? ብላለች ጽጌ ተናግራ ነበር። እንግዲህ በላይቭ ላይ ገብታ ስትጠየቅ ጽጌ እንዴት ነው ጓደኞች ናቸው ንገሪኝ ብሎ ላይቭ ላይ ስጠይቋት እንግዲህ እውነቱን መልሳ ነበረ። እውነት አይደለም፣ አልተለያዩም፣ እነሱ መቼም አይለያዩም ብላለች። በጣም የምትወደና የምታከብራቸው ወይም ደግሞ የሚቀራረቡ ጓደኛ ማቾች ናቸው። ቤቷ ስትገባ እሷ ናት ቤቷን አድምቃ ከጓደኞቿ ጋር ሆና ወደ ቤቷ እንድትገባ ያረገቻት። ቡታጀራ ሜዳ ይሄንን ሀሳብ ያነሳችሁ ወደ ቤትሽ ተመለሽ ብላ ያነሳችሁ ጽጌ ናት። እና ቤት የሚባል ነገር የለም። አብርሃም ቤት ቢገዛ ኖሮ ባለ አንድ መኝታ ቤት እንዴት ቤት ይገዛል? የልጇ አለ የእሷ አለ። እንዴት ነው ባለ አንድ መኝታ ቤት የሚገዛው? መጀመሪያ ራሱ የተከራዩት ባለ 3 መኝታ ቤት ነው። እንዴት ነው ብር አውጥቶ ገዝቶ ባለ አንድ መኝታ ቤት ይገዛል ብላችሁ ብታስቡት? ቤት የሚባል ነገር የለም ብላ መልሳለች። ጽጌዬ እንወድሻለን፣ አይ ላቭ ዩ። የድራማ ድምቀት ማለት ነው። አንቺ የድራማ ድምቀት ነሽ። የምሬን ነው ማለት ነው። ለማሽቃበጥ ሳይሆን የምር ነው የምወድሽ። ደስ ትይኛለሽ። ያው ብዙ ጊዜ የነሱ ዩቱብ አይፈተፈትበትም፣ ግን ይታይላቸዋል። ምክንያቱም ደስ ስለሚሉ ድራማ መሆኑን ስለሚታወቅ